ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ስለ ኮንሴፕትስ ኦፍ ሰፕላይ ይሆናል። የኮንዞን የዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች በፍጥነት መከታተል ትችላላችሁ። እንግዲህ ስለ ሰፕላይ ከማየታችን በፊት በሰፕላይ እና በስቶክ መካከል ያለውን ኮመን ኮንፊውዥን ለማጥራት እንሞክር። ኮመን ኮንፊውዥን ቢትዊን ሰፕላይ ኤንድ ስቶክ። ኢን ኦርዲናሪ ላንጉዌጅ ፒፕል ኦፍን ኮንፊውዝ ሰፕላይ ዊዝ ስቶክ በት ኢን ኢኮኖሚክስ ዜር አር ዲፈረንት ኮንሴፕትስ። ብዙ ጊዜ በተለመደ ቋንቋ ሰዎች በሰፕላይ እና በስቶክ መካከል ያለውን ልዩነት ዲፈረንሺየት ማድረግ ስለማይችሉ ኮንፊውዥን ይፈጠራል፣ ግርታ ይፈጠራል። ነገር ግን በኢኮኖሚክስ ሰፕላይ እና ስቶክ የተለያዩ ኮንሴፕቶች ናቸው። ስቶክ ሪፈርስ ቱ the total quantity of a commodity that has been produced during a certain period excluding what has already been sold. ስቶክ ማለት ነው ቶታል ኳንቲቲ ኦፍ ኤ ኮሞዲቲ፣ አጠቃላይ በአመት ውስጥ የተመረተ ወይም በሰርቴን ፔሪድ ውስጥ የተመረተ ቶታል ጠቅላላ ምርት ምን ይባላል? ስቶክ ይባላል። ኤክስክሉድ ምን ኤክስክሉድ ያደርጋል? ኦሬዲ ሶልድ አውት የተሸጡትን ግን ምን ያደርጋል? ያጠቃል። በሰርቴን ፔሪድ ውስጥ የተመረቱ ለስ የተሸጡት ምን ይባላል? ስቶክ ይባላል። the total quantity of a commodity that has been produced during a certain period excluding what has been sold out, ይሄ ስቶክ ይባላል። not all stock is offered for sale immediately። ሁሉም የተመረቱ ጉዶች ሰርቪሶች ምን አይደረጉም? አይሸጡም። ቢኮዝ ለምሳሌ አግሪካልቸርን ስናይ አፍተር ሃርቨስት ፋርመርስ ሜይ ስቶር ፓርት ኦፍ ዜር ክሮፕ ኢን ኮልድ ስቶሬጅ ኤንድ ኦንሊ ሴል ኢት ዱሪንግ ዘ ኦፍ ሲዝን ቱ ጌት ቤተር ፕራይስ። ለምሳሌ አግሪካልቸር ላይ የሚሰማሩ ሰዎች ያመረቱትን ምርት ስቶር ያደርጉና ኦፍ ሲዝን ላይ ዋጋው ሲወደድ ምን ያደርጓል? ይሸጣሉ። ለምን? ቤተር ፕራይስ ለማግኘት። በኢንዱስትሪ ደግሞ ፋክተርስ ሜይ ኪፕ ፓርት ኦፍ ዜር ፕሮዳክት at warehouse and release it when market price are more favorable። ስለዚህ ሁሉም ስቶኮች not all stocks is offered for sale immediately። ሁሉም ስቶኮች ከተመረቱ በኋላ immediately ለገበያ አይሸጡም። አግሪካልቸር ላይ የተሰማሩም ኢንዱስትሪ ላይ የተሰማሩም ሰዎች ያው ዝሮ ራሽናል ስለሆኑ ቤተር ፕራይስ በመጠበቅ ኦፍ ሲዝን ላይ ለመሸጥ ያስቀምጡታል ማለት ነው። ይሄ የስቶክ ትርጓሜ ነው። ሰፕላይ ማለት ግን refers to the actual quantity of the product that is bought to the market for sale at a given time። ሰፕላይ ማለት ነው actual quantity ነው። actual quantity of a product that is bought to the market for sale at any given time። በሆነ given time በሆነ ጊዜ ላይ በገበያው ለመሸጥ የቀረበ ኳንቲቲ actual quantity ትክክለኛ መጠን ያለው ሸቀጥ ምን ይባላል? ሰፕላይ ይባላል። The actual quantity of a product that is bought to the market for sale at a given time is known as supply. Supply is always less than or equal to stock because only part of the stock is offered for sale at that time. አሁን ምን ብለናል? ስቶክ ቶታል ኳንቲቲ ኦፍ ኮሞዲቲ በሰርቴን ፔሪድ የተመረተ ቶታል ኳንቲቲ ኦፍ ኮሞዲቲ ለስ ኦሬዲ ሶልድ አውት ከሆኑት ስቶክ ነው ብለናል። ሁሉም ስቶኮች በአንድ ጊዜ እንደተመረቱ ለገበያ አይቀርቡም፣ ሴልድ የሚቱት ላይ ሆነም ብለናል። ዱቱ ዛት ሰፕላይ ኢዝ ኦልዌይስ ሌስ ዛን ኦር ኢኳል ቱ ስቶክ። ሰፕላይ ከስቶክ ሊያንስ ወይም እኩል ሊሆን ይችላል እንጂ መብለጥ አይችልም። ምክንያቱም ሰፕላይ ሁሉም ስቶኮች ለማርኬት ከወጡ ስቶክና ሰፕላይ እኩል ሊሆኑ ይችላሉ። ፓርት ኦፍ ዘ ስቶክ ለገበያ ከቀረበ ደግሞ ሰፕላይ ከስቶክ ያንሳል። ስለዚህ ከዚህ የምንረዳው ኪ ኢንሳይት ምንድነው? ስቶክ ምን ሊሆን ይችላል? ፖቴንሻል ሰፕላይ ሊሆን ይችላል። ስቶክ ፖቴንሻል ሰፕላይ ሊሆን ይችላል። ሰፕላይስ አክቹዋል ማርኬት ኦፈሪንግ ነው። ምን አለን? ስቶክ ፖቴንሻል ሰፕላይ ሊሆን ይችላል። አት ኤኒ ታይም ሰፕላይ ሊደረግ ስለሚችል። ነገር ግን ሰፕላይ ካለ ግን ፓርት ኦፍ ዘ ስቶክ that is offered for sale at the market ወይም actual market offering ምን ይባላል? ሰፕላይ ይባላል ማለት ነው። ይሄን ካየን እንግዲህ ሰፕላይ ኢኮኖሚክስ ስናይ has a specific and technical meaning። በኢኮኖሚክስ ሰፕላይ የራሱ የሆነ ቴክኒካል እና ስፔሲፊክ ሚኒንግ
አሉ። supply of a commodity refers to the various quantities of it which producers are willing and able to offer for sale at a particular time and at various corresponding price. supply ማለት ነው various quantity አሉ የተለያየ መጠን ያለው quantity አለ that is producers are willing and able to offer for sale. ፕሮዲሰሮች ለመሸጥም ፈቃደኛ ናቸው መሸጥም ፈልገዋል ለገበያ ወጥተዋል at particular time and various corresponding price. ስለዚህ supply what is supply ብንባል supply of a commodity refers to the various quantity of each with which producers are willing and able to offer for sale at a particular time and at various corresponding price ነው ማለት ነው ይሄ supply ማለት ነው components of supply ስናይ አንደኛ various quantities አሉት የተለያየ መጠን ኳንቲቲ ምንድነው ፊክስድ አይደለም ይሄ ኳንቲቲ various quantity ዲፔንድ የሚሆነው ፕራይስ ሌቭል ነው ስለዚህ various quantity is one component of the supply ሌላው willingness to sell ነው ለመሸጥ ፈቃደኛ መሆን producers must be ready to sell the good ፕሮዲሰሮች ያቀረቡትን እቃ as the prevailing market price በገበያ ዋጋ ለመሸጥ ምን መሆን አለባቸው ሬዲ መሆን አለባቸው ስለዚህ willingness to sell ሌላው ኮምፖነንት ማለት ነው ሌላው ability to sell ነው ability to sell መሸጥ ይችላል ወይ እውነት የሚሸጠው እቃው ጉዱ አላቸው ወይ producers must have the physical and financial means producers the physical and financial means አላቸው ወይ different price supply change based on the price of the product can fetch supply depending on the price of the product ይለዋወጣል specific time frame አሁን የምናወራው ደግሞ ስለ specific time frame ስለዚህ supply is always tied to particular period supply ከፓርቲኩላር ፔሪድ ጋር ምን ነው የተዛመደ ነው ታይድ የሆነ ነው ኤግዛምፕል per day ሊሆን ይችላል per week ሊሆን ይችላል per month ሊሆን ይችላል ብቻ certain period of time ያስፈልጋል ማለት ነው ስለዚህ what are the components of supply ብንባል various quantities willingness to sell ability to sell different price and specific time frame ብለን መመለስ መቻል አለብን ማለት ነው just like እንደ demand ማለት ነው ስለዚህ supply in economics summarize ስናደርግ supply is dynamic and price sensitive supply ምንድነው አቅርቦት ምንድነው ተለዋዋጭ ነው ዋጋ ላይ ዲፔንድ የሚሆን ነው በዋጋ ላይ የተመሰረተ ተለዋዋጭ ነገር ነው supply is dynamic and price sensitive ነው it reflects the producer behavior in response to market condition supply ምን ሪፍሌክት ያደርጋል producers behavior የአምራቾችን ጸባይ ሪፍሌክት ያደርጋል in response to market conditions ማለት ነው supply is not just about what is produced supply አቅርቦት what is produced ምን ተመረተ አይደለም but what is actively placed in the market for sale at various price and at specific time supply ምን ተመረተ ሳይሆን ምን ያህል መጠን ያለው ሸቀጥ at specific time እና various price ለገበያ ለሽያጭ ቀረበ የሚለውን ኮንሲደር ያደርጋል ማለት ነው ኢንካየን ሰፕላይን ካየን ኳንት ሰፕላይ የሚለውን ደግሞ ስናይ ኳንት ሰፕላይ refers to the specific amount of a good or service that producers or sellers are both willing and able to offer for sale at a particular market price during a specific period of time ልክ ባለፈው ታስታውሱ ከሆነ ኳንት ዲማንድን ዲፋይን ያደረገው ኳንት ሰፕላይ the same concept ነው ዲፋይን የሚደረገው ነገር ግን ያንኛው willingness to buy ነው ይሄኛው ደግሞ to sell ነው quantity supply refers to ምንድነው a specific amount of a good ነው or service ነው that producers or sellers are ምንድናቸው both willing and able to offer for sale at particular market price during a specific period of time ነው ማለት ነው key characteristics of quantity supply ስናይ it represents the actual quantity of a producer is ready to supply at one given price quantity supply ምን represent ያደርጋል the actual quantity of a producer is ready to supply at a given price ባለው በማርኬት ፕራይሱ ፕሮዲዩሰሩ ለሽያጭ የሚያቀርበው actual quantity የሸቀጥ መጠን quantity supply ይባላል it is influenced directly by the market price quantity supplied በማርኬት ፕራይስ በቀጥታ ምን ይሆናል ኢንፍሉንስ ይደረጋል as price rise ዋጋ ሲጨምር producers are generally more willing to supply more
ዋጋ ሲጨምር አምራቾች ምን ያደርጋሉ ማለት ነው? ብዙ ለመሸጥ ወደ ገበያ ያወጣሉ። it changes when price changes ኳንት ሰፕላይድ ዋጋ ሲለዋወጥ ኳንት ሰፕላይድም ይለዋወጣል። showing the producer response to price incentives ኳንት ሰፕላይድ ምን ያደርጋል? ዋጋ ሲለዋወጥ ኳንት ሰፕላይድ ይለዋወጣል። ስለዚህ በዚህ ምክንያት ምን ያሳያል ማለት ነው? ፕሮዲዩሰርስ ሪስፖንስ ቱ ፕራይስ ኢንሰንቲቭስ ያሳያል ማለት ነው። ይህን ካየን እንግዲህ ሰፕላይ አየን፣ ኳንቲ ሰፕላይድ አየን። እስቲ ኳንቲ ሰፕላይድ ቨርሰስ ሰፕላይ ስናይ ሰፕላይ ሾውስ the entire relationship between different prices and quantities offered for sale ነው። ሰፕላይ ምንድነው አለን? the entire relationship between different prices and quantities offered for sale ነው። ይሄ ሰፕላይ ነው። ኳንቲ ሰፕላይድ refers to one specific point on the supply curve ኳንቲ ሰፕላይድ የምትባለው ግን ምንድነች? one specific point on the supply curve በሰፕላይ ከርቭ ያለች አንድ ስፔሲፊክ ፖይንት ምን ትባላለች? ኳንቲቲ ሰፕላይድ ትባላለች። ወይንም the amount supplied at single price at single price x በተባለ ፕራይስ ላይ ሰፕላይ የምትደረገው የአቅርቦት መጠን ኳንቲቲ ሰፕላይድ ትባላለች ማለት ነው። ስለዚህ supply ማለት the entire relationship between different prices and quantity offered for sale ሲሆን quantity supply ማለት the entire relationship between different prices and quantity offered for sale ሲሆን quantity supplied ማለት ደግሞ one specific point of the supply curve or the amount supplied at a single price level ነው ማለት ነው። ይህን ካየን እስቲ quantity supplied example እንይ። if a producer is willing to sell 100 units of a product when the price is 50 ለምሳሌ አምራቹ ዋጋው 50 ሲሆን 100 units of a product ምን ለመሸጥ ፍላጎት አለው፣ ፈቃደኛ ነው። ይሄ ምን ይባላል? quantity supplied at 50 ይባላል። ያ ማለት if a producer is willing to sell 100 units of a product when the price is 50 that is quantity supplied at 50 100 ይሆናል ማለት ነው። if the price changes to 70 ፕራይስ ወደ 70 ሲሄድ the quantity supplied may increase to 150 units showing how quantity supplied depends on price ነገር ግን ዋጋው ከ50 ወደ 70 ሲጨምር quantity supplied ከ100 ወደ 150 ይጨምራል። ይሄ ምን ያሳያል ማለት ነው? quantity supply depend on price አቅርቦት በዋጋ ላይ ዲፔንድ እንደሚሆን እንደሚመረኮዝ ያሳያል ማለት ነው። quantity supplied is price dependent quantity supplied ምንድነው? price dependent ነው፣ የዋጋ ጥገኛ ነው። time bound measure of how much product producers are ready to sell at market price at particular price quantity supplied ምንድነው? price dependent ነው፣ በታይም ባውንድ የተደረገ ሜዠር ነው። በታይም ባውንድ የተደረገ ሜዠር ነው። ይሄ ታይም ባውንድ ሜዠር of how much product producers are ready to sell at particular price ነው ማለት ነው። ይሄን ካየን እስኪ law of supply እንይ። የሰፕላይ ህግ ምን ይላል? የአቅርቦት ህግ ምን ይላል? ባለፈው የፍላጎት ህግን አይተናል። አሁን የአቅርቦት ህግ ምን ይላል የሚለው ስናይ the law of supply states that law of supply ምን ይላል? ceteris paribus ባለፈው እንደነገርኳችሁ all other factors being constant ማለት ነው there is a direct or positive relationship between the price of the commodity and the quantity supplied law of supply ምን ይላል? ceteris paribus there is positive or direct relationship between price of the commodity and quantity supplied በአቅርቦት መጠንና በዋጋ መካከል ቀጥተኛ የሆነ ዝምድና አለ። direct relationship between price of the commodity and quantity supplied የlaw of supply key features እና as price increase quantity supplied increase ዋጋ ሲጨምር አቅርቦት ይጨምራል። ፕራይስ ሲቀንስ ኳንቲቲ ሰፕላይ ዲክሪዝ ያደርጋል። ዋጋ ሲቀንስ ደግሞ አቅርቦት ምን ያህል የአቅርቦት መጠን ምን ያህል ይቀንሳል። this reflects producers tendency to supply more when they can sell at high price ይሄ እንግዲህ የlaw of supply feature ምን ያሳያል ማለት ነው? producers tendency የአምራችን tendency to supply more when they can sell at high price በከፍተኛ ዋጋ የሚሸጡ ከሆኑ ሰፕላየሮች ፕሮዲዩሰሮች ብዙ ሰፕላይ የማድረግ ቴንደንሲ ዝንባሌ አላቸው ማለት ነው። ስለዚህ
ከዚህ በመነሳት ሰፕላይ ከርቭ ሼፕን ስናይ የሰፕላይ ከርቭ ሼፕ ስናይ unlike the demand curve the supply curve slopes upward showing that higher price leads to higher quantity offered for sale ባለፈው ታስታውሱ ከሆነ demand curve ስናይ downward sloping showing the inverse relationship between quantity demanded and the price of the commodity ብለን ነበር ነገር ግን አሁን ምን ብለናል quantity supplied and the price of the commodity are positive related direct relationship አላቸው ስለዚህ due to that supply curve ምንድነው upward sloping ነው upward sloping ደግሞ የሆነው ለምንድነው because it shows higher price leads to higher quantity offered for sale ስለሆነ ማለት ነው for sale ስለሆነ ማለት እንግዲህ እንካየን law of supply conclude ስናደርገው the law of supply explains that producers are more willing to supply goods at the market price rise የሰፕላይ ያቀርቦት ህግ ምን ይላል ፕሮዲዩሰሮች አምራቾች ዋጋ ሲጨምር ምን ያደርጋሉ ብዙ ሰፕላይ አቅርቦት ወደ ገበያው ብዙ ያቀርባሉ assuming all other conditions remain the same all other conditions the same ናቸው as ceteris paribus ማለት ነው ስለዚህ the law of supply explains producers are more willing to supply goods at the market price rises assuming all other conditions remain the same ይሄ law of supply ይባላል law of supply ወይም ያቀርቦት ህግ ይባላል ይሄን ካየን እንግዲህ supply schedule ነው supply schedule እንግዲህ ባለፈው ዲማንድ ላይ ታስታውሱ ከሆነ ያልኳችሁ ነገር schedule curve graph function ያልኳችሁ ነገር ነበር እነሱን ያጁ ብያችሁ ነበር አሁን እንግዲህ schedule ካልን ሁሌም tabular representation ነው ብያችኋለሁ ስለዚህ supply schedule ማለት ነው a supply schedule a table that shows how much of a commodity a producer is willing and able to supply at different price level during specific time period በቃ supply schedule ከሆነ tabular representation ነው a table that shows how much a commodity a producer is willing and able to supply at different price level during a specific time period ነው ማለት ነው supply schedule reflects the positive relationship between price and quantity supplied as shown on the supply curve supply schedule ምን ሾው ያደርጋል የፕራይስን የዋጋንና የአቅርቦት መጠንን ቀጥተኛ ዝምድና positive relationship ያሳያል በሰፕላይ ከርቡ እንደተመላከተው ቀጥተኛ ዝምድናቸውን ያሳያል ማለት የሰፕላይ ስኬጁልን purpose and use ስናይ it helps producers determine how much to produce too much expected demand at various price supply schedule ምን እናደርግ ይላል ፕሮዲዩሰሮች expected demandን at various price እንዳረኩ ማች እንዳደርጉ ፕሮዲዩሰሮች ምን ያህል ማምረት እንዳለባቸው ዲተርማይን እንዳደርጉ ያስችላል ያግዛል ማለት ነው it forms the basis for driving the supply curve supply schedule supply curve ድሮው እንድናደርግ ምን ያደርገናል ያግዘናል እንደ ቤሱ ነው ያገለግለናል which slopes upward supply curve ምንድነው slopes upward ነው showing that higher price encourages greater supply curve ደግሞ ምን ሾው ያደርጋል higher price ትልቅ ዋጋ ብዙ አቅርቦትን ኢንከሬጅ ያደርጋል ማለት ነው ኤግዛምፕል ኢንዲቪጁዋልስ ሴለር ሰፕላይ ስኬጁል ፎር ኦሬንጅ ለምሳሌ አንድ ብርቱካን የሚያቀርብ ሰው በሳምንት ሰፕላይን ስናይ ዋጋው አለ ኳንት ሰፕላይድ ኪሎግራም ፐር ዊክ አለ ፕራይሱ 10 15 20 25 30 ነው ዋጋው እየጨመረ በቆደ ቁጥር ኳንት ሰፕላይድ ኦፍ ኦሬንጅ ምን ያደርጋል ይላል ይጨምራል ፕራይሱ 10 ካለ 60 ሰፕላይ ያደርጋል 15 ሲሆን 70 ያደርጋል 20 ሲያደርግ 80 25 ዋጋው ሲሆን 90 ኪሎ ግራም 30 ኪሎ ግራም ሲሆን ዋጋው 30 ሲሆን 100 ኪሎ ግራም ኦፍ ኦሬንጅ ሰፕላይ ያደርጋል ማለት ነው እዚህ ላይ ምን ያሳየን ማለት ነው ሃይር ፕራይሲንግ ኢንከሬጅስ ግሬተር ኳንቲቲ ሰፕላይ ለዚህ ፖዚቲቭ ሪሌሽንሺፕ አላቸው ፕራይስ ኤንድ ኳንቲቲ ሰፕላይድ ፖዚቲቭ ሪሌሽንሺፕ አላቸው as shown as we can clearly see from this supply schedule there is a direct a positive relationship between supply of the commodity and price ነው ማለት ነው ይሄን ካየን ከሰፕላይ ስኬጁል ኦብዘርቭ የምናደርገው ነገር አለ ከዚህ ግራፍ ለምሳሌ የምናየው ነገር አለ as price rises from ብር 10 to ብር 30
ዋጋ ከ10 ወደ 30 ሲጨምር the quantity of orange supplied increases from 60 ኪሎ ግራም to 100 ኪሎ ግራም። ፕራይሱ የኦሬንጅ ዋጋ የብርቱካን ዋጋ ከ10 ወደ 30 ብር ሲጨምር አቅርቦት ከ60 ኪሎ ግራም ወደ 100 ኪሎ ግራም ጨመረ። this demonstrates the law of supply። ይሄ ምን ያሳያል? የሰፕላይ ህግ ያቅርቦት ህግን ያሳያል። producers supply more when prices are higher at ceteris paribus። ያቅርቦት ህግ law of supply ደግሞ ምን ይላል? ዋጋው እየጨመረ በሄደ ቁጥር ዋጋው ከፍተኛ ሲሆን ብዙ አቅርቦት ገበያው ላይ ይኖራል at ceteris paribus all other things remains the same ማለት ነው። ስለዚህ ከዚህ በመነሳት ሰፕላይ ስኬጁልን ኮንክሉድ ስናደርገው the supply schedule provides a clear and organized view of how price change influence producers behavior in terms of quantity supplied። ሰፕላይ ስኬጁል ምን ፕሮቫይድ ያደርግልናል ማለት ነው? ምን ያቀርብልናል? ክሊር እና ኦርጋናይዝድ የሆነ እይታ፣ የተደራጀና ግልጽ የሆነ እይታ ያቀርብልናል። አባውትምን ፕራይስ ቼንጅ የዋጋ መለወጥ ፕሮዲዩሰርስ ቢሄቪየር የአምራቾችን ጸባይ እንደሚለውጥና ፋይናሊ ደግሞ የሚያቀርቡትን የአቅርቦት መጠን እንደሚለዋውጥ ክሊሪ ያሳየናል። ሰፕላይ ስኬጁል ሾውስ ኦር ፕሮቫይድስ a clear and organized view of how price change influence producers behavior in terms of quantity supplied የሚለውን ያሳየናል ማለት ነው። ይሄን ካየን ሰፕላይ ከርቭን እንይ። ሰፕላይ ከርቭ በቃ ከሰፕላይ ስኬጁል የመነጨ ነው። ሰፕላይ ከርቭን ወደ ግራፍ ስንቀይረው ምን ይባላል? ሰፕላይ ከርቭ ይባላል። ሰፕላይ ከርቭ shows the information of a seller supply schedule graphically rather than a tabular form። ሰፕላይ ከርቭ ማለት ነው የፕሮዲዩሰሩን ሰፕላይ ስኬጁል ወደ ግራፍ ለውጠን ግራፊካሊ rather than tabular form ስናየው የሚታይ ነው። እንደምታዩት እንግዲህ price on the vertical y axis and quantity supplied on the horizontal x axis እንደምታዩት ከዜሮ ተነስቶ ዋጋ 10 15 25 30 ሆኗል። quantity supplied per kilogram 60 70 80 90 ሆኗል። ዋጋው እየጨመረ ቢሄድ ቁጥር quantity suppliedም እየጨመረ ይሄዳል። due to that the supply curve is upward sloping and positive slope showing a direct or positive relationship between quantity supplied of the commodity and price of that commodity ነው ማለት ነው። price of that commodity ነው። ስለዚህ quantity supplied ምን ነው ብንባል supply curve ምንድን ነው ብንባል የሰፕላይ ስኬጁልን ግራፊካሊ የምናይበት ዘደ ሰፕላይ ከርቭ ይባላል ማለት ነው። ይሄን ካየን ሰፕላይ ፈንክሽንን የሚለውን እንይ። ሰፕላይ ፈንክሽን a supply function is a mathematical representation showing the relationship between price and quantity supplied of a commodity። ሰፕላይ ፈንክሽን ማለት ደግሞ ይሄ ደግሞ ማትማቲካል ሪፕሬዘንቴሽን ነው። ምንን የሚያሳይ ማትማቲካል ሪፕሬዘንቴሽን ነው? the relationship between price and quantity supplied of the commodity ዋጋንና የአቅርቦት መጠንን የሚያሳይ mathematical representation ምን ይባላል? supply function ይባላል። a supply function is a mathematical representation showing the relationship between price and quantity supplied of the commodity ማለት ነው። supply function assumes that all factors remain constant። በቃ አብዛኛው ኢኮኖሚክስ ላይ ባይዘው assumption or tendency ceteris paribus ነው። ceteris paribus ከሌለ ምንም አይነት አናላይሲስ መስራት አንችልም። ሁለት አይነት አናላይሲሶች አሉ ባይዘው ዳይናሚክ አናላይሲስ እና ስቴቲክ አናላይሲስ። እሱ ማርሻላያን ምናምን ይባላል። ሄክሲያን ማርሻላያን የሚባሉ ነገሮች አሉ። ኢቭን በቃ የነሱ ቤዝ ምንድነው እንዳላወሳሰባችሁ እንጂ ከይዙን ceteris paribus is በቃ the most underlying assumption ነው። እያንዳንዱ ኢኮኖሚክ ሎው ዲፔንድ የሚሆነው በceteris paribus assumption ነው። ስለዚህ supply functionንም all factor remain constant ብሎ አሱም ያደርጋል። the typical form of supply function ምን ይሆናል? QS is equal to a function of P where QS ምንድነው? quantity supplied ነው። P the price of the commodity ነው። P the price of the commodity ነው ማለት ነው። ስለዚህ supply function mathematical representation ነው። አሁን ሶስት ነገር አየን። አንደኛ ስኬጁል አየን። ስኬጁል ማለት tabular representation of quantity supplied at different market price ነው። ከርቭ አየን። ከርቭ ደግሞ tabular ፎርሙን ግራፊካሊ ስናየው ነው። supply function ሆነ ደግሞ mathematical representation ነው። ግን ሁሉም የሚያሳዩት ዘሴም መረጃ ነው።
ፖርትሬ የሚያደርጉት ዘ ሴም ኢንፎርሜሽን ነው ማለት ነው። ይህን ካየን ለማጠቃለል ማርኬት ሰፕላይ የሚለውን እኔ ማርኬት ሰፕላይ እስካሁን ስናየዋል ነው ስለ ኢንዲቪጁዋል ሰፕላይ ነው። ማርኬት ሰፕላይ ሪፈርስ ቱ ዘ ቶታል አማውንት ኦፍ የጉድ ዛት ኦል ፕሮዲውሰርስ ኢን ዘ ማርኬት አር ዊሊንግ ኤንድ ኤብል ቱ ሴል አት ቬሪየስ ፕራይስ ዱሪንግ ኤ ጊቨን ታይም ፒሪድ ኦፍ ታይም። ማርኬት ሰፕላይ ማለት ነው ደግሞ ቶታል አማውንት ኦፍ ዘ ጉድ ለገበያ የቀረበው አጠቃላይ የአቅርቦት መጠን ምን ይባላል? ማርኬት ሰፕላይ ይባላል። ማርኬት ሰፕላይ ሪፈርስ ቱ ቶታል አማውንት ኦፍ የጉድ ዛት ኦል ፕሮዲውሰርስ ኢን ዘ ማርኬት ያዙልኝ። ኦል ፕሮዲውሰርስ ሁሉም አምራቾች ናቸው። ቶታል አማውንት ኦፍ የጉድ ዛት ኦል ፕሮዲውሰርስ ኢን ዘ ማርኬት አር ዊሊንግ፣ አንደኛ ዊሊንግ ናቸው፣ ሁለተኛ ኤብል ቱ ሴል አት ቬሪየስ ፕራይስ አለ ዱሪንግ ኤ ጊቨን ፒሪድ ኦፍ ታይም ስለዚህ ማርኬት ሰፕላይ ላይ አራት ነገሮች አሉ። አንደኛ ቶታል አማውንት ኦፍ የጉድ ነው አጠቃላይ። ሁለተኛ ኦል ፕሮዲውሰርስ ኢን ዘ ማርኬት ሁሉም አምራቾች ሁሉም አቅራቢዎች ማለት ነው። ሶስተኛ ዊሊንግ ኤንድ ኤብል ቱ ሴል አንደኛ በቃ ዊሊንግ ናቸው ለመሸጥ ፍላጎትም አላቸው፣ ኤብልም በቃ የሚሸጡት ነገር አላቸው። ሌላው ደግሞ ቬሪየስ ፕራይስ ዋጋው የተለያየ ሊሆን ይችላል። አንድ ላይ የሚያቀርቡት አለ፣ ሁለት ላይ የሚያቀርቡት፣ አምስት ላይ 10 ላይ የሚያቀርቡት አለ። መጨረሻው ደግሞ ፔሪድ ኦፍ ታይም ጊቨን ፔሪድ ኦፍ ታይም ስፔሲፊክ ፔሪድ ኦፍ ታይም አለ ማለት። ስለዚህ እነዚህ የሰፕላይ ኮምፖነንቶች ናቸው፣ የማርኬት ሰፕላይ ኮምፖነንቶች ናቸው ማለት ነው። ማርኬት ሰፕላይ ኢዝ ኦብቴንድ ስሩ ሆሪዞንታል አዲሽን ኦፍ ዘ ኢንዲቪጁዋል ኳንቲ ሰፕላይድ ባይ ኢች ሴለር አት ኢች ፕራይስ ሌቭል። ባለፈው ታስታውሱ ከሆነ ማርኬት ዲማንድ ስናገር ዘ ሆሪዞንታል ሰሜሽን ኦፍ ኢንዲቪጁዋል ዲማንድ ከርቭ ኢንዲቪጁዋል ዲማንድ ስኬጁል ብለን ነበር። ጀስት like that, by the same scenario, market supply is the horizontal summation of individual quantity supplied. Market quantity supplied is obtained through horizontal addition of the individual quantity supplied by each seller at each price level ማለት ነው። The market supply curve represents the relationship between the price of the commodity and the total quantity of that all sellers are ready to offer for sale. Market supply ምንድነው? ሪሌሽንሺፕን ያሳያል። የምን ሪሌሽንሺፕን ፕሬዘንት ያደርጋል? the price of the commodity እና total quantity of that commodity all sellers are ready to sell and offer for sale. This curve is formed by horizontal summation of all individual supply curve at corresponding market price. ቀደም ያልኳችሁ ማለት ነው። ማርኬት ሰፕላይ ከርቭን ለማግኘት ኢንዲቪጁዋል ሰፕላይ ከርቭን ሆሪዞንታሊ ሰም ማድረግ ነው የሚጠበቀው። at corresponding market price ሆሪዞንታሊ ሰም ስናደርግ ማርኬት ሰፕላይ ከርቭን እናገኛለን። Therefore, ስለዚህ ማርኬት ሰፕላይ shows how aggregate supply responds to price change. ማርኬት ሰፕላይ ምን ያሳያል? ምን ሾው ያደርጋል? how aggregate supply responds price change. ፕራይስ ቼንጅ ሲያደርግ ፕራይስ ዋጋ ሲለዋወጥ አግሪጌት ሰፕላይ እንዴት ሪስፖንድ ያደርጋል? ምክንያቱም ፕራይስ ሲለወጥ አግሪጌት ሰፕላይ ምን ያደርጋል? አብሮ ይለወጣል። ስለዚህ ፕራይስ ቼንጅ ሲያደርግ አግሪጌት ሰፕላይ እንዴት ፕራይስ ቼንጅን ሪስፖንድ ያደርጋል የሚለው ምን ያደርጋል? ያሳየናል። assuming all other factors remain constant at ceteris paribus. ስለዚህ ለማጠቃለል ያህል ማርኬት ሰፕላይ shows how aggregate supply depends to price change assuming all other factors remain constant ማለት ነው። ይሄ ማርኬት ሰፕላይ ይባላል። ስለዚህ አሁን ያየን የቆየነው ምንድነው? ስለ ሰፕላይ እንደ ኢንትሮዳክሽን ነው። ኢንትሮዳክሽን ቱ ሰፕላይ ምንድነው? እንዴት ይገለጻል? የሰፕላይ ህግ ምን ይላል? ማርኬት ሰፕላይ ምንድነው? ኢንዲቪጁዋል ሰፕላይ ምንድነው? ሰፕላይ ስኬጁል፣ ሰፕላይ ከርቭ፣ ሰፕላይ ፈንክሽን የሚሉትን ነገሮች አየን። ሌሎች ነገሮች አሉ። አሰምፕሽንስ ፎር ሰፕላይ፣ ፋክተርስ አፌክቲንግ ሰፕላይ፣ በጣም ብዙ ነገሮች አሉ። እሱን በሂደት በአፐር ግሬድስ 10ኛ ክፍል 11ኛ ክፍል ሲደርሱ በደንብ የምናያቸው ይሆናል። አሁንም ማዳመጥ ከፈለጋችሁ እዛ የተሰራ ነገር ስላለ እዛ ላይ ማየት ትችላላችሁ። ለእናንተ ግን ለ9ኛ ክፍል ኢኮኖሚክስ ይሄ በቂ ነው ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ በየቀኑ የምለቃቸው ቪዲዮ መከታተል ትችላላችሁ። የደወል ምልክቷን በመጫን ቶሎ ይደርሳችኋል። ስለምታዳምጡ ቤተሰብ ስለምትሆኑ አመሰግናለሁ። የዛሬው ክላሳችን እዚህ እናጠናቅቃለን። በቀጣይ በሌላ ርዕስ እንገናኛለን። እስከዛ